ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ዛሬ የሚደረጉ ጨዋታዎች አሉ። በተለይ በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታ ሀገራችን ኢትዮጵያን ጨምሮ ሌሎችም ብሔራዊ ቡድኖች ጨዋታቸውን ያደርጋሉ። በእርግጥ ሀገራችን ኢትዮጵያ የምታደርገው የዓለም ዋንጫ ማጣሪያ ጨዋታ የማሟያ ጨዋታ ነው። ወደ ዓለም ዋንጫው አለማለፋችን ተረጋግጧል በይፋ። ነገር ግን የምድቡን የማሟያ ጨዋታዎች የመጨረሻዎቹን ሁለት ጨዋታዎች ታደርጋለች። ከነዛ መካከል አንደኛው ዛሬ ይደረጋል። ዛሬ በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎችን በርከት ብለው ነው የሚደረጉት። የነሱን የጨዋታ ጥቆማዎች ወደ እናንተም የምናደርስ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ደግሞ ትልልቆቹን ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን እናነሳለን። በተለይ ደግሞ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎቹንም በስፋት የምንመለከት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር አድርጎ ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ዛሬ በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ከነዚህ መካከል ቀን 10 ሰዓት ሲል ኢትዮጵያና ጊኒ ቢሳው ጨዋታቸውን እንደሚያደርጉ ይታወቃል። የኢትዮጵያ ብሔራዊ ቡድን በምድብ አንድ የተደለደለ ቡድን እንደሆነ ይታወቃል። ከግብጽ ብሔራዊ ቡድን ከዛ በተጨማሪ ጅቡቲም እኛ ምድብ ውስጥ የምትገኝ ሌላኛዋ ብሔራዊ ቡድን ናት። ቡርኪና ፋሶ፣ ሴራሊዮን እንዲሁ ጊኒ ቢሳው ጋር ነው እኛ የተደለደል ነው። በአጠቃላይ ከዚህኛው ምድብ እንግዲህ እስካሁን 8 ያክል ጨዋታዎችን ሁሉም 6 ቡድኖች ማድረግ የቻሉበትን አጋጣሚ ተመልክተናል። የግብጽ ብሔራዊ ቡድን ካደረጋቸው 8 ጨዋታዎች 20 ነጥቦችን በመሰብሰብ እንግዲህ ማግኘት ከነበረበት 24 ነጥቦች 20 ነጥቦችን መሰብሰብ የቻለበትን አጋጣሚ ነው የተመለከትነው። 6ቱን ጨዋታዎች አሸንፈው 2ቱን አቻ በመውጣት በዚህም በአንደኝነት ተቀምጠዋል። ከጂቡቲ ብሔራዊ ቡድን ጋር ደግሞ ጨዋታውን ያደርጋል የ9ኛውን መርሃ ግብር። ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥባቸውን 23 ማድረስ ይችላሉ። ቡርኪና ፋሶዎች 2ኛ ደረጃ ላይ ተቀምጠዋል። ስለዚህ እነሱ ሁለቱንም ጨዋታ ማሸነፍ ቢችሉ 21 ነጥብ ላይ ስለሆነ መድረስ የሚችሉት ግብጽ በቀጥታ ወደ ዓለም ዋንጫው ማለፏን የምታረጋግጥ ብሔራዊ ቡድን ትሆናለች ማለት ነው። በዚህ የዓለም ዋንጫ ተሳትፎ ላይ እንግዲህ አንደኛ ደረጃን ይዘው ከምድባቸው የሚያጠናቅቁ ብሔራዊ ቡድኖች በቀጥታ ወደ ዓለም ዋንጫው ተሳታፊ እንደሚሆኑ ይታወቃል። ነገር ግን 2ኛ ደረጃ ላይ ይዘው የሚያጠናቅቁት ቡድኖች ደግሞ እንግዲህ ከሌሎች አህጉራት ላይ እንግዲህ የተመረጡት ጥሩ ነጥብ ያላቸው ምርጥ ሁለተኞች ይመረጡና 1-4 ክለቦች ከሌሎች አህጉር ብሔራዊ ቡድኖች ጋር ጨዋታቸውን ያደርጉና የፕሌይኦፍ ጨዋታዎችን ያደርጉና የሚያሸንፉ ከሆነም ወደ ዓለም ዋንጫው መቀላቀል የሚችሉበት ፕላትፎርም ነው እየተዘጋጀ የሚገኘው ከቀጣዩ የዓለም ዋንጫ ጀምሮ። ስለዚህ ግብጽ ይህንን ምድብ በ20 ነጥቦች እየመራቸው ትገኛለች። ቡርኪና ፋሶ በ15 ነጥቦች 2ኛ ደረጃ ላይ ተቀምጣለች። ሴራ ሊዮን በ12 ነጥብ 3ኛ ደረጃ ላይ ሲቀመጥ፣ ጊኒ ቢሳው በ10 ነጥቦች 4ኛ ደረጃ ላይ የተቀመጠ ቡድን ነው። የኢትዮጵያ ብሔራዊ ቡድን በአንጻሩ ካደረጋቸው 8 ጨዋታዎች አንዱን አሸንፈው 3ቱን አቻ ወጥቶ 4ቱን ደግሞ ተሸንፎ በአጠቃላይ 6 ነጥቦችን ብቻ በመሰብሰብ ይህንን ምድብ በአምስተኛነት ነው እየቀጠለ የሚገኘው። ጅቡቲ የመጨረሻው ደረጃ ላይ የምትገኝ ብሔራዊ ቡድን እንደሆነች ነው እንግዲህ የተረጋገጠው። ዛሬ ኢትዮጵያና ጊኒ ቢሳው የምድቡን የ9ኛ ጨዋታቸውን የሚያደርጉ ነው የሚሆነው። ይህ ጨዋታ ቀን 10 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በተመሳሳይ ቀን 10 ሰዓት ሲል ኤስዋቲኒና አንጎላም ጨዋታቸውን እንዲሁም የሚያደርጉበት መርሃ ግብርም የሚደረግ ነው የሚሆነው። ሊቢያ ከኬፕ ቨርድ እንዲሁም ሞሪሺየስ ከካሜሮን፣ ሴንትራል አፍሪካን ሪፐብሊክ ከጋና፣ ቻድ ከማሊ፣ ኮሞሮስ ደግሞ ከማዳጋስካር፣ ጅቡቲ ከግብጽ እንዲሁ ደግሞ ሴራሊዮን ከቡርኪና ፋሶ፣ ኒጀር ከኮንጎ እና ታንዛኒያ እና ዛምቢያ የሚያደርጓቸው መርሃ ግብሮች ዛሬ በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ ተብሎ ነው የሚጠበቀው። እነዚህ ጨዋታዎች ናቸው ዛሬ የሚደረጉት። ከሀገር ውስጥ አንድ መረጃን እንጨምርላችሁ። የኢትዮጵያ ሴቶች ብሔራዊ ቡድን የልምምድ ጨዋታን አድርጓል። በአሰልጣኝ ዮሴፍ ገብረ ወልድ የሚመራው የኢትዮጵያ ሴቶች ብሔራዊ ቡድን በ2026 የአፍሪካ ሴቶች ዋንጫ ላይ ለመሳተፍም የመጨረሻ የማጣሪያ ጨዋታውን ከታንዛኒያ ብሔራዊ ቡድን ጋር በጥቅምት ወር ላይ ለሚያደርጋቸው ወሳኝ ጨዋታዎች ዝግጅቱን ከጅምሩ 12ኛ ቀናቸውን አስቆጥረዋል። ዝግጅቱ ከተጀመረ
ቡድኑ ትላንትና በአበበ ቢቂላ ስቴዲየምም 10 ሰዓት ላይ ከወንዶች ታዳጊ ቡድን ጋር የልምምድ ጨዋታን ያከናወነ ሲሆን በሉሲዎቹ በኩል አሰልጣኝ ዮሴፍ በጨዋታው ላይ በሁለት የተከፈለ ቡድናቸውን በሁለቱ 45 ደቂቃዎች ላይ ተጠቅመዋል። አሰልጣኝ ዮሴፍ ጥሪ ካደረጉላቸው ተጫዋቾች መካከል በመቀነስም የመጨረሻ ስብስባቸውን ከሰሞኑ ይፋ ያደርጋሉ ተብሎ ነው የሚጠበቀው። ሉሲዎቹ ጥቅምት 12 ቀን የመጀመሪያ ጨዋታቸውን ወደ ዳሬ ሰላም ተጉዘው የሚያደርጉ ሲሆን የመልሱ ጨዋታ ደግሞ ጥቅምት 18 በአዲስ አበባ አበበ ቢቂላ ስቴዲየም ነው ጨዋታው የሚደረገው። የደርሶ መልስ አሸናፊ የሚሆነው ብሔራዊ ቡድን ደግሞ የአፍሪካ ዋንጫ ላይ ተሳታፊ መሆኑን የሚያረጋግጥበት ጨዋታ ይሆናል ተብሎ ይታሰባል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናጋራችሁ ውድ ቤተሰቦቻችን። እንግዲህ ጋሪ ይናገራል፣ መልካም ለዛም ያለው ቀልድ የሚስተዋልበት ነው ሲልም ጭምር ይናገራል። እንግሊዛዊው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቨል በላንክሻየር ደርቢ ጨዋታ በአንፊልድ መጫወት ደስ የሚልና መልካም ለዛ ያለው ቀልድ የሚስተዋልበት መሆኑን ጭምር ነው የተናገረው። በአንፊልድ መጫወት በጣም ደስ የሚያሰኝ ነገር እንደሆነ ጠንቅቄ ያውቃለሁ። እኔም በተጫዋችነት በዛ ሜዳ ላይ በርከት ያሉ ጊዜያቶችን ስላሳለፍኩኝ ያኔ በአንፊልድ ሲጫወት የተለያዩ ስሜቶች ይሰሙኝ ነበር ሲልም ጭምር ይናገራል። አንድ ጨዋታን አስታውሳለሁ። አንድ ትንሽ ወፍራም ልጅ ሃይ ጋሪ አባቴ አንተ አጭበርባሪ እንደሆንክ ነግሮኛል ብሎ ጮኸብኝ። እኔም ዞር ብዬ እውነት እኔ 8 የፕሪሚየር ሊግ ሜዳሊያዎች አሉኝ፣ አንተ ግን እንግዲህ ያንን ማድረግ አልቻልክም ብዬ መልሼለታለሁ እንግዲህ ያልኩት። ልጁም ደግሞ በለቅሶ እንደተዋጠ አስታውሳለሁ ብለዋል። የላንክሻየር ደርቢ ጋር በተያዘ በጣም ትልቅ ግለት ያለው ጨዋታ እንደሆነ ይታወቃል። እንግዲህ ከኢንተርናሽናል ብሬኩ መልስ ማንቸስተር ዩናይትድ በላንክሻየር ደርቢ ጨዋታ ከሊቨርፑል ጋር በአንፊልድ ጨዋታቸውን እንደሚያደርጉ ይታወቃል። ልክ ኢንተርናሽናል ብሬኩ እንደተጠናቀቀ ማንቸስተር ዩናይትድ የሚያደርገው ጨዋታ ነው። ማንቸስተር ዩናይትድ በእንግሊዛዊው ተከላካይ ሃሪ ማጓየር ውል ጉዳይ ላይ ሰሞኑን የተለያዩ ሀሳቦችን እያጋሩ ይገኛሉ። አንዳንድ ዘገባዎች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ ለሃሪ ማጓየር አሁን ላይ ኮንትራቱን የማራዘም ምንም አይነት እቅድ እንደሌለው የሚያሳዩ ዘገባዎች ሲወጡ ነበር። ነገር ግን አሁን ሊያራዘም የሚችልበት እድልም እንዳለ ደግሞ የሚያሳዩ ዘገባዎች እየወጡ ነው። የ32 ዓመቱ የመሃል ተከላካይ በማንቸስተር ዩናይትድ ቤት ያለው ኮንትራት በመጪው ሰኔ ወር ላይ እንደሚያበቃ ነው የሚታወቀው። ይህንን ተከትሎ ማንቸስተር ዩናይትድ ምናልባትም ለተጫዋቹ የአጭር ጊዜ ኮንትራትም ሊያቀርቡለት እንደሚችል ሲገለጽ፣ ሆኖም ግን ከዚህ ቀደም ሲከፈለው የነበረው ክፍያ መጠን በውሉ ላይ ላይካተት እንደሚችል ጭምር የሚያሳዩ ነገሮች ናቸው ያሉት። ሃሪ ማጓየር በዚህ ወቅት በማንቸስተር ዩናይትድ ቤት 190,000 ፓውንድ ሳምንታዊ ደሞዝ እንደሚከፈለው ነው የሚነገረው። ሁለቱም ወገኖችም ምናልባትም በአዲሱ ኮንትራት ዙሪያ ደግሞ ከስምምነት ላይ የሚደርሱ ከሆነ ተጫዋቹ በክረምቱ ወደ ሳዑዲ አረቢያ ሊያመራ እንደሚችልም እንግዲህ ተነግሯል። እነዚህ ሁለት አካላት የማይስማሙ ከሆነ ማለት ነው። የሚስማሙ ከሆነ በክለቡ ሊቀጥል የሚችልበት እድል አለ። የማይስማሙ ከሆነ ግን ከሳዑዲ አረቢያ በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቶክ ስፖርቱ አሌክስ ክሩክ ነው ይህንን መረጃ እያወጣ የሚገኘው። በማንቸስተር ዩናይትድ ቤት የሙከራ ጊዜን እያሳለፈ የሚገኘው ሙሐመድ የተባለው ተጫዋች ጥሩ ብቃትን እንዳሳየና ማንቸስተር ዩናይትድም በዚህ ተጫዋች በጣም እንደተደነቀ ነው የሚነገረው። የክለቡ ሰዎችም ተጫዋቹ እያሳየ በሚገኘው እንቅስቃሴ እጅጉን ደስተኛ እንደሆኑ ነው የተነገረው። በዚህ መሰረት ማንቸስተር ዩናይትድ ለተጫዋቹ ይፋዊ ኮንትራት ለማቅረብም ምክክሮችን ማድረግ እንደጀመሩ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ማንቸስተር ዩናይትድ አሁን ላይ በታዳጊ ኮከቦች ላይ በጣም በትልቁ ትኩረቱን እያደረገ ነው። በተለይ በታዳጊ ቡድን ውስጥ ጄጄ ጋብሪኤል የሚባል ተጫዋች አለ። አሰልጣኝ ሩበን አሞሪም ለዚህ ተጫዋች በጣም ትልቅ ትኩረት የሰጡት ተጫዋች ነው። በልምምድ መርሃ ግብሮች ላይም ወደ ዋናው ቡድን እንዲቀላቀልም ፈቅደውለታል። ከዛ በተጨማሪ አንዳንድ ጨዋታዎቹንም ጭምር እንደተመለከቱለት የሚያሳዩ መረጃዎች ናቸው የወጡት። ሌላኛው ደግሞ ክሪስቲያን አሮስኮ የሚባልም ተጫዋች ደግሞ ማስፈረማቸውን እናስታውሳለን። ገና 18 ዓመት ያልሞላው ተጫዋች እንደሆነ ይታወቃልና በታዳጊ ተጫዋቾች ላይ በትልቁ እንቅስቃሴዎችን እያደረጉ ነው። ማንቸስተር ዩናይትድ የአንቷን ሴሜኒዮን ጉዳይም እየተከታተለ እንደሆነ መረጃዎች ያሳያሉ። ማንቸስተር ዩናይትድ በያዝነው የውድድር ዓመት በቦርንመዝ ቤትም ድንቅ ብቃቱን እያሳየ የሚገኘውን አንቷን ሴሜኒዮን ጉዳይ በቅርበት እየተከታተለ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ነገር ግን በተጫዋቹ ላይ ፍላጎት ያለው ብቸኛው ክለብ ማንቸስተር ዩናይትድ አይደለም። ሌሎች በርከት ያሉ ክለቦችም ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። ሊቨርፑልም እንዲሁ የተጫዋቹን ሁኔታ በቅርበት ከሚከታተሉ ክለቦች መካከል
አንደኛው አድርጎታል። ቦርንመዝ በበኩሉ ከተጫዋቹ ዝውውርም 75 ሚሊዮን ዩሮ አካባቢ እንደሚፈልግ ነው መረጃዎች እየወጡ የሚገኙት። በተለይ ዘንድሮ በጣም ድንቅ የሚባል እንቅስቃሴን እያሳየ ይገኛል። በፕሪሚየር ሊጉም ከኤርሊንግ ሃላንድ በመቀጠል ሁለተኛው ከፍተኛ ግብ አስቆጣሪ እንደሆነ ይታወቃልና በጣም ጥሩ የሚባሉ ጊዜያቶችን አሳልፏል። በክረምቱም ለምን በርካታ የአውሮፓ ታላላቅ ክለቦች ይህንን ተጫዋች እንደፈለጉትም የሚያሳይ አይነት ፐርፎርማንስን ነው ዘንድሮ በአንዶኒ ኢራው ቦርንመዝ እያሳየ የሚገኘው። የማንቸስተር ዩናይትድ የበላይ አመራሮች ከቡድኑ ጋር አዎንታዊ ውይይቶች ማካሄዳቸው እየተሰማ ይገኛል። በውይይቱ ላይም የማንቸስተር ዩናይትድ ተጫዋቾች ሩበን አሞሪምን እንደሚደግፉ እርግጠኞች ሆነው ተናግረዋል። ሩበን አሞሪም በክለቡ እንዲቆይም ተጫዋቾቹ ፍላጎት እንዳላቸው ነው የተነገረው። ስለዚህም ክለቡም ሩበን አሞሪምን ለመደገፍ ቁርጠኛ እንደሆነ ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ወደ ሳዑዲ አረቢያ መርቶ የወዳጅነት ጨዋታዎችን የሚያደርግ ከሆነ በዚህ ዓመት ከ10 ሚሊዮን ፓውንድ በላይ ማግኘት ይችላል ተብሏል። የዩናይትድ ሰዎች እያሰቡበት ከሚገኝበት አማራጮች መካከል በሪያድ ሲዝንስ ካፕ ውድድር ላይ መሳተፍ አንደኛው እንደሆነ እየተገለጸ እንደሚገኝ ነው ሜል ስፖርት መረጃውን ያጋራው። የማንቸስተር ዩናይትድ የበላይ አካላት አካዳሚውንና በውስጥ የሚገኙትን መገልገያ ዕቃዎችም መልሶ የማልማት እቅድ መያዛቸው ነው የተነገረው። በእቅድ ውስጥም ጄሰን ዊልኮክስ እና ኦማር ቤራድም መሳተፋቸው ሲነገር የክለቡ ደግሞ ቀጣይ ትኩረትም ይኸው ፕሮጀክት ላይ መሆኑ ነው የተነገረው። ማንቸስተር ዩናይትድ ከዚህ ቀደም የወንዶችና ሴቶች ቡድን ላይ ታላቅ ኢንቨስትመንት ማድረጉ ይታወሳል። በመሆኑም ቀጣዩ እርምጃ ደግሞ አካዳሚውን መልሶ ማልማት እንደሆነ ምን የተነገረው። በተጨማሪም ጄሰን ዊልኮክስ፣ ኦማር ቤራድም የማንቸስተር ዩናይትድ አካዳሚ የዓለማችን ምርጡ እንደሆነም እንደሚፈልጉ ጭምር ነው ሳምሲ የተባለው የመረጃ ምንጭም እየተናገረ የሚገኘው። እንግሊዛዊው የማንቸስተር ዩናይትድ አማካይ የሆነው ኮቢ ማይኖ በማንቸስተር ዩናይትድ ቤት ባለው አሁናዊ ሁኔታ ደስተኛ ለመሆኑን የተነገረው። ተጫዋቹ በቂ የመጫወቻ ጊዜን እያገኘ ባለመሆኑ ምቾትም እየተሰማው እንዳልሆነ ነው የተነገረው። ሁኔታዎች በዚህ ከቀጠሉም ታዳጊው አማካይ በጥሩ የተጫዋቾች የዝውውር መስኮት ላይ ክለቡን በውሰት ለመልቀቅም ጥያቄ እንደሚያቀርብ ነው ይጠበቃል ተብሎ የሚታሰበው። በተለይ በክረምት የዓለም ዋንጫ ይደረጋልና በዛ ውድድር ላይ በአሰልጣኝ ቶማስ ቱሄል ስር ለመጠራትም ተጫዋቹ በቋሚነት መጫወት ይኖርበታል። ስለዚህ በቋሚነት ማገልገል የሚችልበት ቦታን ደግሞ ሊቀላቀል እንደሚችል ነው እየተነገረ የሚገኘው። ስለዚህ ኮቢ ማይኖ በርከት ያሉ አማራጮች ያሉት በክረምቱ እንደ ናፖሊ አይነት ሌሎችም ደግሞ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ወዲያውኑ ገብቶ በቋሚነት መሰለፍ የሚችልበት ቡድንን ነው መቀላቀል እንደሚፈልግ የተነገረው። የአሰልጣኝ ሩበን አሞሪም እና የማንቸስተር ዩናይትድ ደግሞ ውሳኔ ምን እንደሚሆን በርካቶች በጉጉት ይጠብቃሉ። ጆሹዋ ዘርክዚ ዩናይትድን ሊለቅ ይችላል ተብሏል። ኔዘርላንዳዊው የፊት መስመር አጥቂ የሆነው ጆሹዋ ዘርክዚ አሁን ላይ በማንቸስተር ዩናይትድ ባለበት ሁኔታም ደስተኛ አለመሆኑን የተነገረው። ጆሹዋ ዘርክዚ በጥር ተጫዋቾች የዝውውር መስኮትም እንግዲህ እንደ ዴይሊ ሜል ዘገባ ከሆነ ማንቸስተር ዩናይትድን ሊለቅ እንደሚችል ተነግሯል። ተጫዋቹ በቀጣይ የዓለም ዋንጫ ውድድር ላይ ለመሳተፍም አዲስ ክለብ መቀላቀልም ሊመለከት ይችላል ተብሎ ይታሰባል። አሰልጣኝ ሮናልድ ኪውመን በአሁኑ የብሔራዊ ቡድኑ ጨዋታ እረፍትም ለጆሹዋ ዘርክዚ ጥሪ ሳያቀርቡለት እንደቀሩለት ጭምር ነው የሚነገረው። ከሰር ጂም ራትክሊፍ ቲያትር ኦፍ ድሪምስ መክተም በኋላም በማንቸስተር ዩናይትድ ቤት ለወጪ ቅነሳ በሚል ተግባራዊ የተደረጉት ውሳኔዎች እጅጉን እየተጋነኑ እንደመጡ ነው የተነገረው። እንግዲህ ማንቸስተር ዩናይትድ በርካታ የስራ ዘርፎችን በቁጥር ብዙ የሆኑ ሰራተኞችን መቀነሱ የሚታወስ ሲሆን የዚህ ደግሞ ተጽዕኖም ከወዲሁ መታየት ጀምሯል። ከማንቸስተር ዩናይትድ ቅርብ የሆኑ የመረጃ ምንጮች እንደገለጹት ከሆነ ተጫዋቾቹም እና ደግሞ የስታፍ አባላት የሚጠቀሙባቸው መጸዳጃ ቤቶች ብዙውን ጊዜም እንደማይጸዱ ነው የተነገረው። ከዚህ በተጨማሪም የቆሻሻ ማጠራቀሚያ ሳጥኖች በቆሻሻ ተሞልተው ነው የሚስተዋሉት ተብሏል። በተጨማሪም በስቴዲየሙ ዙሪያ አንዳንድ ጥገና የሚያስፈልጋቸው ስራዎችም ሳይጠገኑ መታየት ከጀመሩ እንደሰነባበቱ እንዲሁም ደግሞ ክለቦም የተለያዩ በቂ የጥገና ሰራተኞች እንደሌሉት ጭምር ነው የሚነገረው። ሌላኛው ደግሞ ከአሰልጣኝ ሩበን አሞሪም የአሰልጣኝ ስታፍ አባላትና ዋናው ቡድን ተጫዋቾች በቀር ሁሉም በክለቡ ዙሪያ ላይ ያሉ ሰራተኞችም የወጣት ቡድን ተጫዋቾችን ጨምሮ ማሊያቸውንና ልብሶቻቸውን ከዚህ ቀደም እንደሚደረገው በክለቡ አጣቢ ሰራተኞች ሳይሆን ራሳቸው እንዲያጥቡም እየተደረገ እንደሚገኝ ነው የተገለጸው። ሌላኛውና እጅጉን ብዙዎችን ለክለቡ ሰራተኞች የሚያነጋገረው ደግሞ ባሳለፍነው ወር ከማንቸስተር ዩናይትድ 13 ዓመት በታች ቡድንም ከኤቨርተናቸው ጋር ባደረገው ጨዋታ ላይ
እንግዲህ ክለቡ የተለያዩ ካልሲዎችን ስለማቅረብ ተጫዋቾችን ከሌላ አካል ተውሰው እንዲጫወቱ መስማማቱን የተነገረው ወይም እንዳላቀረበላቸው ጭምር ነው የተነገረውና ሰር ጂም ራትክሊፍ ከመጡ በኋላ ይሄ ነገር በጣም ከባድ ጊዜያቶችን እያሳለፉ እንደሆነ የሚገልጽ ነው። ስሎቬኒያዊው የማንቸስተር ዩናይትድ የፊት መስመር ተጫዋች ቤንጃሚን ሼስኮ ባሳለፍነው ቅዳሜ በኦልድ ትራፎርድ ስቴዲየም የመጀመሪያ ግቡን ማስቆጠሩ የሚታወስ ነው። ይህንን ተከትሎ ከግቧ መቆጠር በኋላም በስቴዲየም ውስጥ አንድ የማንቸስተር ዩናይትድ ደጋፊ እጅጉን በከፍተኛ የደስታ ስሜት ውስጥ በመሆንም ከቤንጃሚን ሼስኮ ጋር የደስታ ስሜቱንም ተጋርቷል። በዚህም በቤንጃሚን ሼስኮ ወኪል እንግዲህ በኩልም ደግሞ እንደወጣው መረጃ ከሆነ ለዚሁ ደጋፊ ስጦታ ለማበረከትም ደጋፊውን እንዳነሳሳው ጭምር ነው እየተገለጸ የሚገኘው። አርሰናልን የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው ውድ ቤተሰቦቻችን። ዳቪድ ራያ የደሞዝ ጭማሪ ሊደረግለት እንደሆነ እየተገለጸ ነው። የሰሜን ለንደኑ ክለብ አርሰናል ለቡድኑ ጥሩ ግልጋሎትን እየሰጠ ለሚገኘው ዳቪድ ራያ አዲስ ኮንትራት ሊያቀርቡ መሆኑ ይፋ ተደርጓል። አርሰናሎች ስፔናዊውን ግብ ጠባቂ ዳቪድ ራያን የቡድኑ ቁልፍ ተጫዋችነትን የሚያረጋግጥ የተሻለ ውልም እንደሚያቀርቡለት ነው የተነገረው። በክረምቱ አርሰናሎች የተጫዋቹን ደሞዝ ለመጨመርም ከስምምነት መድረሳቸውን ቢቢሲ ስፖርት አስነብቧል። የግብ ጠባቂው ኮንትራት ጊዜ በነበረበትም ሊቀጥል እንደሚችል ነው የተነገረው። እንግዲህ አርሰናሎች በክረምቱ የተጫዋቾች የዝውውር መስኮት ራሳቸውን በደንብ እንዳጠናከሩ የሚታወቅ ጉዳይ ነው። 8 ያክል አዳዲስ ፈራሚዎችን አስፈርመዋል። ካስፈረሟቸው ደግሞ ቦታዎች መካከል አንደኛው ግብ ጠባቂ ነው። ኬፓ አሪዛባላጋን በዚህ የክረምት የተጫዋቾች የዝውውር መስኮት ለዳቪድ ራያ ተጠባባቂ እንዲሆን ጭምር አድርገው ማምጣታቸው የሚታወስ ነው። ነገር ግን ዳቪድ ራያ በተለይ ያኔም አሮን ራምስዴል በነበረበት ሰዓት ቡድኑን ከተቀላቀለ በኋላ በተለይ የአሮን ራምስዴል ተጠባባቂ ይሆናል የሚሉ ግምቶች አንዳንድ ሰዎች ሀሳቦቻቸውን ሲሰጡ እንደነበር የምናስታውሰው ነው። ምክንያቱም አሮን ራምስዴል ጥሩ የሚባሉ ጊዜያቶችን በአርሰናል እያሳለፈ በነበረበት እንዲሁም እድሜው ደግሞ ገና ወጣት በነበረበትና ለአርሰናል ረጅም ዓመታቶችንም ማገልገል ፈልጋለሁ በሚልበት ሰዓት ላይ ነው ዳቪድ ራያ አርሰናልን የተቀላቀለውና ያኔ ቁጥር 1 ግብ ጠባቂ ይሆናል ብለው በርካቶች ያልገመቱም ነበር። ነገር ግን ወዲያው ቁጥር 1 ግብ ጠባቂ ለመሆንና ብቃቱን ለማሳየት ግን ጊዜ እንዳልወሰደበት የምናስታውሰው ነው። ከዛን ጊዜ ጀምሮ በጣም ጥሩ የሚባል እንቅስቃሴዎችን ለአርሰናል እያሳየ ይገኛል። ተደጋጋሚ ክሊንሺቶችን፣ ከዛ በተጨማሪ የፕሪሚየር ሊጉ የአመቱ ምርጥ ግብ ጠባቂ የሚለውን ሽልማት ጭምር በተደጋጋሚ እያሸነፈ እንደሚገኝ እየተገለጸ ይገኛልና ዳቪድ ራያ ጥሩ የሚባል ግብ ጠባቂ እንደሆነ ይታወቃል። አርሰናልም ለዚህ ይመስላል የዚህን ተጫዋች ኮንትራት ሳይራዘም ነገር ግን ደሞዙ እንደሚጨመርለት እየተነገረ የሚገኘው። ኮንትራቱ እንግዲህ ረዘም ያለ ጊዜ እንዳለው በርካቶች ያነሳሉ። ስለዚህ የግብ ጠባቂው ኮንትራት ጊዜ በነበረበት ይቀጥልና ነገር ግን ደሞዙን ከፍ ለማድረግም አርሰናሎች እንዳሰቡ ይህም ደግሞ ለሰራው ስራ ትልቁ ማበረታቻው እንደሆነው ጭምር ነው እየተገለጸ የሚገኘውና በቀጣይ በአርሰናል ቤትም ጥሩ ጊዜያቶችን ለማሳለፍም በትልቁ እንግዲህ ይህንን ቡድን ያገለግላል ተብሎ ነው የሚታሰበው። ዳቪድ ራያ ግን የደሞዝ ጭማሪ ይደረግለታል ተብሎ ነው የሚታሰበው። ከአርሰናል ወይ አጥቂ መስመር ተጫዋች ቪክተር ዮኬሬሽ ጋር በተያያዘ የተለያዩ ሀሳቦች እየተነሱ ነው የሚገኙት። በተለይ በክረምት የተጫዋቾች የዝውውር መስኮት ተጫዋች ስፖርቲንግ ሊዝበንን ለቆ አርሰናል ጋር ሲመጣ እንግዲህ በጣም ትልቅ መስዋዕትነቶችን መክፈሉን የሚታወስ ነው። እንቅልፍ አልባ ሌሊቶችን ማሳለፉን ጭምር በተደጋጋሚ ሲናገር እንደነበር እናስታውሳለን። ምክንያቱም ያኔም የስፖርቲንግ ሊዝበኑ ፕሬዝዳንት የነበሩት ፍሬድሪኮ ቫራንዳስ ይህንን ተጫዋች ለመልቀቅ ፈቃደኛ እንዳልሆኑና በጣም ትልቅ የገንዘብ መደራደሪያ አቅማቸውንም ጭምር ሲያሳዩ የነበረበት አጋጣሚን እናስታውሳለን። እስከ መጨረሻዎቹ የዝውውር መስኮት ቀናትም ድረስ በጣም በትልቁ የዚህ ተጫዋች ስም ሲነሳ እንደነበር እናስታውሳለን እና እንግዲህ ከዛ ይህንን ሁሉ መስዋዕትነት ከፍሎ ከመጣ በኋላ ግን ተጫዋቹ እስካሁን ድረስ 3 የፕሪሚየር ሊግ ጎሎችን ማስቆጠር ቢችልም ነገር ግን እንደተለመደው በፕሪሚየር ሊጉ ላይ አንድ ተጫዋች ጥሩ ነገሮችን ማድረግ ሳይችል ሲቀር ወይም አጥቂ ከሆነ ደግሞ ጎል ማስቆጠር ሳይችል ሲቀር እንደሚደረገው ሁሉ እዚህ ተጫዋች ላይም ትችቶች እየተሰነዘሩበት እንደሚገኙ ይታወቃል። ነገር ግን በአርሰናል ቤት በጣም ጥሩ ነገሮችን እያደረገ እንዳለ ይታወቃል። ጎል ማስቆጠር ተሳነው እንጂ በጣም ጥሩ የሚባሉ ነገሮችን ለቡድን አጋሮቹ ስፔሶችን የሚፈጥርበት መንገድም በጣም ጥሩ እንደሆነ ይታመናል። የስዊድን ብሔራዊ ቡድን አሰልጣኝ ግን ስለ ቪክተር ዮኬሬሽ አንዳንድ ጉዳዮችን አጋርተዋል። ቪክተር ዮኬሬሽ ጨዋታዎች ላይ ተጽዕኖ እያደረገ አይደለም ብለው የሚናገሩ ሰዎች እግር ኳስን መረዳት የማይችሉ ሰዎች ናቸው ሲል ነው የስዊድን ብሔራዊ ቡድን አሰልጣኝ የተናገረውና ጨዋታ ላይ ተጽዕኖ እያሳደረ አይደለም ብለው የሚያስቡ ከሆነ እነሱ እግር ኳስን በጭራሽ አያውቁም
ወይም ደግሞ ስለ እግር ኳስ ፍጹም ምኑም ነገር ፍንጩም የላቸውም ጭምር ሲሉ ነው የስዊድን ብሔራዊ ቡድን አሰልጣኙ የተናገሩትና በጨዋታው ላይ በጣም ትልቅ ተጽዕኖን የሚያደርግ አይነት ተጫዋችም እንደሆነ ጭምር ነው የተናገሩት። ከአርሰናል ጋር ቅርበት ያላቸው ምንጮች እንደሚሉት ከሆነ አሰልጣኝ ሚኬል አርቴታና የስልጠና ሰራተኞቻቸው ተጫዋቾች ወደ ብሔራዊ ቡድን ከመሄዳቸው በፊትም እሁድ ዕለት የመጨረሻውን የቡድን ስብሰባ አካሂደዋል። በዚህ ስብሰባ ላይም ትኩረት ከተሰጣቸው ዋና ዋና ርዕሶች አንደኛው የፍጹም ቅጣት ምት ጉዳይ እንደሆነ ይነገራል። የአርሰናል አመራሮች ቪክተር ዮኬረሽ የቡድኑ ዋና የፍጹም ቅጣት ምት መቺ ሆኖ እንደሚቀጥል ነው ድጋሚ ያረጋገጡት። ሁሉም ተጫዋቾች በሜዳ ላይም ሆነ ከሜዳ ውጭ ሙሉ በሙሉ ሊደግፉት እንደሚገባ ጭምር ነው የተናገረው። በደንብም ኳሶችን እንዲያቀርቡለት ጭምር ፍላጎት እንዳላቸው ነው እየተገለጸ የሚገኘው። አርሰናል ቤትን በተመለከተ ይሄ መረጃ ነው እየወጣ የሚገኘውና የመጨረሻ ስብሰባዎች እንደተደረጉ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የሊቨርፑልን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ሊቨርፑል ለዲኤጎ ዦታ ከፍተኛ ገንዘብ ሰብስቧል ተብሏል። ሊቨርፑል ለዲኤጎ ዦታ መታሰቢያ ከተዘጋጁ ህትመቶችና ቲሸርቶች ሽያጭ ከ250,000 ፓውንድ በላይ ገቢ መሰብሰቡን የተነገረው ገንዘቡ በሊቨርፑል ፋውንዴሽን በኩል ለዲኤጎ ዦታ መታሰቢያ ለሚያደርጉ የማህበረሰብ የእግር ኳስ ፕሮግራሞችም ድጋፍ እንደሚሆን ነው የተነገረው። ይህንን ተከትሎ በዲኤጎ ዦታ ስም የሚሰየሙ እግር ኳስ ሜዳዎችም እንደሚገነቡ ጭምር ተነግሯል። በተጨማሪም በአንፊልድ ለሚገነባው የዲኤጎ ዦታ ሐውልትም እንደሚውል ጭምር የሚያሳዩ መረጃዎች ናቸው የወጡት። ስቴቨን ጄራርድ የቀድሞው የሊቨርፑል ሌጀንድ ስለ ትሬንት አሌክዛንደር አርኖልድ ከሊቨርፑል ለቆ ወደ ሪያል ማድሪድ ስለተዘዋወረበት ጉዳይ ላይ ሀሳቡን ሰጥቷል። ከዚህ ቀጥሎ የምናገረው ከሊቨርፑል ደጋፊነቴ ወጥቼ ነው። ሪያል ማድሪድ በጆዜ ሞሪኒዮ በኩል በቁም ነገር እንደሚፈልገኝ ገልጸውልኝ ነበር። እናም ደግሞ ይሄ ሀሳቤን ሰርቆት ነበር። አንዱ ምርጥ ጓደኛ እዚያ ይጫወታል፣ ሁኔታውም ይገባኛል፣ እረዳዋለሁ። ራሱንም ለመፈተን ይሆናል ወደዚያ ያቀናው። ሁሉንም ነገር ለሊቨርፑል አሳክቷል ምናምን የሚሉ ነገሮችም የሆነ የሰውነት ክፍሌን ይሄዳል፣ ይረዳኝም ነበር። ነገር ግን ከዛ ሀሳብ ወጥቼ ግን እንደ ሊቨርፑል የልብ ወዳጅና ተጫዋችም ሳስበው ምን እየሰራህ ነው? ምን አደረክ ብዬ ደግሞ ጠየቅኩኝ። በአውሮፓ ካሉ ምርጥ ቡድኖች ውስጥ አንዱ ውስጥ ነህ፣ ምን ፈልገህ ነው የምትሄደው የሚል ጥያቄም ራሴ ላይ አጫረብኝ። አሁንም እዚህ ዋንጫዎችን እያሸነፍክ ነው፣ ከዋና ዋናዎቹ ተጫዋቾችም ግንባር ቀደሙ ነህ፣ ለምን ትሄዳለህ? ደጋፊዎች በጣም ያደንቁሃል፣ ምን እየሰራህ ነው የሚል ስሜት ደግሞ ውስጤን ይወርባል። ምክንያቱም የሊቨርፑል እግር ኳስ ክለብ በጣም ስለምወደው ነው። ከባድ ሪስክም ነው ያለው የወሰድነው፣ ነገር ግን እዚያም ደግሞ ቢሳካለት ደስ ይለኛል። ትሬንት አሌክዛንደር አርኖልድ በጣም የምወደው አይነት ተጫዋች ነው። እኔም በሆን ኖሮ ግን እሱ ያደረገውን በጭራሽ አላደርገውም ሲል ከሪዮ ፈርዲናንድ ጋር በነበረው ቆይታ ላይ ነው ስቴቨን ጄራርድ ሀሳቡን የሰጠውና እንግዲህ ተጫዋቹ ያደረገው ነገር በጣም ሪስክ ያለው ነገር ነው እንደ ሊቨርፑል ወዳጅነቱ። ነገር ግን አሁንም ቢሆን ወደዛ ክለብ በማምራቱም እንዲሳካለት እመኛለሁ፣ የምወደው አይነት ተጫዋች ነው ሲል ስቴቨን ጄራርድ ሀሳቡን ሰጥቷል። እኔ በሆን ኖሮ ግን ከሊቨርፑል በጭራሽ አልለቅም ነበር ሲል ነው የተናገረው። ፖል ስኮልስ ማንቸስተር ዩናይትድ ከሊቨርፑል ጋር በአንፊልድ በሚያደርጉት ጨዋታን አስመልክቶ አንዳንድ ጉዳዮችን አጋርተዋል። እኔ አሰልጣኙን በሆን ኖሮ ጨዋታውን አቻ ማድረግና ጎል እንዳያስቆጥሩብን ማድረግ የምንችልበትን መንገዶች ብቻ ነው የማስበው ሲል ይናገራል። ይህንን ሀሳብ የሰጠው ፖል ስኮልስ ነው። ሪዮ ፈርዲናንድ በአንጻሩ ስለ ቀጣዩ የሊቨርፑልና የማንቸስተር ዩናይትድ ጨዋታም ጥያቄ ቀርቦለት ሲናገር ሊቨርፑል የባለፈው የውድድር ዓመት የፕሪሚየር ሊጉ ሻምፒዮን ለመሆን አንጻር በአንፊልድ ሄደን አቻ እንኳን ትልቅ ስኬት ነው ብዬ አምናለሁ ሲል ሪዮ ፈርዲናንድ ስለ ማንቸስተር ዩናይትድ ሀሳቡን ይሰጣል። የአቋም መንገጫገጮች እያጋጠማቸው ነው፣ ነገር ግን እኛም በምን መልኩ እንደሆነን አትርሱ ሲልም ነው ሪዮ ፈርዲናንድ የተናገረውና እነዚህን ሁለት ደግሞ ሰዎች የቀድሞ የማንቸስተር ዩናይትድ ሰዎች ፖል ስኮልስ እና ሪዮ ፈርዲናንድ ማንቸስተር ዩናይትድ ከዚህ ጨዋታ አቻን ይዞ ከወጣ እንደ ትልቅ ስኬት ይወሰዳል ሲሉ ጭምር ነው የተናገሩት። የቼልሲን ጉዳዮች ደግሞ ወደ እናንተ እናድርስ። እንደ አንዳንድ የመረጃ ምንጮች ዘገባ ከሆነ ሪያል ማድሪድ ሁለት የቼልሲ ተጫዋቾች ላይ በትልቁ ትኩረቱን አድርጎ እየሰራ እንደሚገኝ ነው መረጃዎች እየወጡ የሚገኙት። እነዚህ ሁለት ተጫዋቾች በመሃል ሜዳ ላይ ለቼልሲ በጣም ወሳኝ የሚባሉ ሁለት ተጫዋቾች እንደሆኑ ይገለጻል። ነገር ግን ሪያል ማድሪድ እነዚህን ተጫዋቾች ለማስፈረም ከሚያደርገው እንቅስቃሴ ግን አልተቆጠበም። አሁን ላይ የቼልሲ ሁለት ወሳኝ ውድ ንብረቶች የሆኑት ሞይስ ካይሴዶ እና ኤንዞ ፈርናንዴስ በሪያል ማድሪድ ፍላጎት ዝርዝር ውስጥ እንዳሉ ነው እየተነገረ
የሚገኘው። ሪያል ማድሪድ እነዚህን ሁለት ተጫዋቾች ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። በሚቀጥለው ክረምት የተጫዋቾች የዝውውር መስኮት በእርግጥ ከኤንዞ ፈርናንዴዝ ጋር በተያያዘ ግን ከዚህ በፊትም ስሙ በተደጋጋሚ ሲነሳ የነበረ ተጫዋች እንደነበር የምናስታውሰው ነው። ቼልሲዎች ጥር ላይ ግብ ጠባቂም ሆነ ተከላካይ የማስፈረም ምንም አይነት እቅድ እንደሌላቸው ነው የተነገረው። በተለይ በክረምቱ ግን ግብ ጠባቂ ምናልባት ለማስፈረም ትልቅ እንቅስቃሴዎችን ያደርጋሉ። ከነዚህ መካከል ደግሞ ማይክ ሜኞንም የተመለከተ ጉዳዮች ሊነሱ ይችላሉ። ማይክ ሜኞ በቀጣዩ ክረምት በነፃ ኮንትራት ላይ ይሆናልና ኤሲ ሚላንን የሚለቅ ከሆነ ቼልሲ እንዲሁ ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ መረጃዎች አሉ። ትላንትና ምሽት በነበረው ፕሮግራማችን ላይ አንድ መረጃን አድርሰናችሁ ነበር። ሩይስ ጄምስ በጉዳት ምክንያት ከብሔራዊ ቡድን ስብስብ ውጭ መሆኑን ቀደም ብለን ገልጸንላችሁ እንደነበር ይታወሳል። አሁን ላይ ግን የሩይስ ጄምስ ጉዳት ቀላል እንደሆነ ጭምር እየተነገረ ነው። ከሀገራት ጨዋታዎች በኋላም ወደ ልምምድ ይመለሳል። ቀለል ያለ ጉዳት ነው የገጠመው ሲል ፋብሪዚዮ ሮማኖ መረጃውን አጋርቷል። ጄሚ ሬድናፕ ስለ ቼልሲ ወቅታዊ ሁኔታ ሀሳቡን ሰጥቷል። የክለቦች የዓለም ዋንጫን ማሸነፍ ለዚህ ቡድን በጣም አስፈላጊ ነበር፣ ነገር ግን ዋጋም ያስከፍላል። ተመልከት፣ የፓሪስ ሳን ዠርሜን ተጫዋቾች ግማሽ ያክሉ ተጎድተውብናል። ቼልሲም ተመሳሳይ ሁኔታ አጋጥሞታል ሲልም ጭምር ነው የተናገረው። ቼልሲ በዝግታ እየሰራ ያለ ቡድን ነው ብዬ አስባለሁ። እናም የውድድር ዘመኑ በሄደ ቁጥር የተሻሉ እየሆኑም ይሄዳሉ የሚል እምነትም አለኝ። ሁሉም ሰው አሁን ላይ ለመፍረድ ይቸኩላል፣ ነገር ግን ዋናው ነገር የውድድር ዘመኑ መገባደጃ እንጂ አሁን ላይ ያለው 7 እና 8 ሳምንታት ላይ መፍረድ አይደለም። እመኑን ቼልሲዎች አንድ እርምጃ ቢሄዱ መጠን በበለጠም እየጠናከሩ ይመጣሉ ሲልም ጭምር ነው ሀሳቡን የሰጠው ደግሞ ጄሚ ሬድናፕ ነው። ኮል ፓልመር እንግዲህ ኮልድ ፓልመር ተብሎ የወጣለት ቅጽል ስም እንደ ብራንድ በመጠቀምም ይፋዊ የንግድ ምልክት አድርጎታል። ፓልመር ከዓለም አቀፉ ብራንድና የስም ባለቤትነት ቦት ይዞታ ማረጋገጫ ቢሮ በብራንድነት ለገበያም ለማቅረብ ያቀዳቸውን ምርቶች እንዳሉ በማሳወቅም ስሙንና ምልክቱን የድግሱ መለያ አድርጎ ደግሞ ለመጠቀም ፍቃድም እንግዲህ አግኝቷል። ሳሙና፣ ምላጭ፣ የስልክ መያዣ፣ የተለያዩ የመዋቢያ መሳሪያዎች፣ የጽህፈት መሳሪያዎች፣ መጫወቻዎች፣ ቸኮሌቶችና ቴዲ በምትባል የምትታወቀው ደግሞ አሻንጉሊት ፓልመር እነዚህን በስፋትም የተዘረዘሩ ምርቶችን በቅርቡ በዚህ ብራንድ ስምም ደግሞ እንደሚያመርታቸውና ይፋ እንደሚያደርጋቸው ነው ዘ አትሌቲክ የተባለው የመረጃ ምንጭ በትልቁ እየገለጸም የሚገኘው። ማንቸስተር ሲቲን ደግሞ እንመልከት። ኒኮ ኦሬሊ ለእንግሊዝ ብሔራዊ ቡድን በመጠራቱ ላይ ሀሳቡን ሰጥቷል። ከጨዋታው በኋላም ከቶማስ ቱሄል ስልክ ተደውሎልኝ ነበር። እናም ደግሞ እሱ አሳወቀው የነበረ በመጀመሪያ ጽሑፍ አገኘሁኝ። እናም ሁለቴ ቼክ አደረግኩት። ከጨዋታ መልስም የቲሙ ባስ ውስጥም ነበርኩኝ። እናም ከባሱ እንደወረድኩኝ በመኪና ውስጥ ሆኜም ደወልኩለት። እሱ እንግዲህ የቡድን ስብስብ ውስጥም እንደሆነ እንዲነግረኝም እንደሚፈልግም ነገረኝ። ትንሽ ጨዋታዬን ተመልክቶም እናም ደግሞ ጥሩ ነገር እየሰራው እንደሆነም አይቷል። እሱን ብዙ ጨዋታዎችን በመጫወቴ ደስተኛ ነው። ዝም ብዬ እንደ ጮኩኝ ነበር ለጓደኞች የነገርኳቸው፣ ለእናቴም ነግሬያታለሁ። እናም ለጥቂት ሰዎችም አሳውቅ ያለው እናም እነሱ ደግሞ በእኔ በጣም እንደኮሩ ጭምር ነግረውኛል ሲልም ጭምር ነው የተናገረው። ኒኮ ኦሬሊ ይቀጥልና ሁሉም ነገር በፍጥነት ነው የሆነው። እንግዲህ እየሆነ ያለውም እንደዛ መልኩ ነው። በየደቂቃው እየተደሰትኩ ነው። ይህም ደግሞ ከባድ ስሜት ነው። እዚህ በመሆኔ በጣም ደስተኛ ነኝ። በእንግሊዝ ቡድን ውስጥም በእርግጥም በሙያዬና በህይወቴ እንደዚህ አይነት እንግዲህ በመገኘቴ ከትልቁ ጊዜያት አንደኛው ነው። አልጠበቅኩም ነበር። በከፍተኛ ቡድን ውስጥም ለመሆን ሁልጊዜም ግቤና ህልሜ ነበር። እናም ይህንን ደግሞ አሁን ላይ እውን ሆኖልኛል ሲልም ነው የተናገረው። ዋናው የኔ ግብ ነው ብዬ የማስበው ግን በዚህ ቡድን ውስጥ ጥሩ ነገሮችን ማድረግ ነው። በስልጠና ላይ ጠንክሬ መስራትና ከሁሉም ሰው ደግሞ በላይ ማስደሰት እፈልጋለሁ። አዳዲስ ሰዎችንም ደግሞ ማወቅና ጥሩ ጊዜን ማሳለፍ እፈልጋለሁ። ወደ ሜዳ ገብቼ ለመጀመርም መጠበቅ አልቻልኩም ሲልም ጭምር ነው የተናገረው። በተለይ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል የሪስ ጄምስን ጉዳት ተከትሎ ሪስ ጄምስን ከቡድን ስብስብ ውጭ አድርገውት እንደነበርና ከዛ ደግሞ በመቀጠል ኒኮ ኦሬሊን ደግሞ አሁን ላይ በቋሚነት የጠሩበትንና አሁን ላይ ለብሔራዊ ቡድኑ እንደተጠራ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ለተጫዋቹ ደግሞ በጣም አስደሳች ጉዳይ እንደሆነለት ነው እየተገለጸ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ኬሊያን ምባፔ ሰሞኑን በተለይ እንግዲህ ጉዳት ገጥሞታል። ለፈረንሳይ ብሔራዊ ቡድንም ግልጋሎት መስጠት አይችልም፣ እንዲሁ ልምምዶች ላይም አልተካፈለም የሚሉ መረጃዎች ሲወጡ እንደነበር እናስታውሳለን። በመጨረሻው በተለይ የኢንተርናሽናል ብሬኩ ከመምጣቱ በፊት በስፓኒሽ ላሊጋ 8ኛ ሳምንት መርሃ ግብር በጨዋታው ላይ ጉዳት ገጥሞት በመጨረሻዎቹ ደቂቃዎች ላይ ተቀይሮ መውጣቱ ይታወሳልና
ይህ ተጫዋች ምናልባት በጉዳት ምክንያት ላይሰለፍ ይችላል የሚሉ መረጃዎች እየወጡ ነበር። ነገር ግን ኬሊያን ኤምባፔ ለፈረንሳይ የመጫወት እድል እንዳለውና ከቁርጭምጭሚቱ ጉዳት ሙሉ ለሙሉ እያገገመ እንደሚገኝ ጭምር የሚያሳዩ ዘገባዎች ናቸው የወጡት። ስለዚህ ምናልባት በፈረንሳይ ብሔራዊ ቡድን ጨዋታዎች ላይ ልንመለከተው እንችላለን ተብሎ ይታሰባል። ሪያል ማድሪድ የቦሩሲያ ዶርትመንዱን የመሃል ተከላካይ ኒኮ ሽሎተርቤክን ጉዳይ በቅርበት እየተከታተለ እንደሚገኝ ነው የተገለጸው። በተለይ አሁን ላይ ሪያል ማድሪዶች የመሃል ተከላካይ ለማስፈረም በትልቁ እንቅስቃሴዎችን እያደረጉ እንዳለ እየሰማን እንገኛለን። በርከት ያሉ የስም ዝርዝሮቻቸው ላይ ያሉ የተከላካይ ስፍራ ተጫዋቾች ያሉ፣ ከነዚህ መካከል ደግሞ የቦሩሲያ ዶርትመንዱ የመሃል ተከላካይ የሆነው ኒኮ ሽሎተርቤክ አንደኛው እንደሆነ ነው እየተገለጸ የሚገኘው። እንደሚታወቀው የ25 ዓመቱ ተጫዋች 2027 ላይ ከኮንትራት ነፃ እንደሚሆንም ጭምር ነው የጀርመኑ ተነባቢ ሚዲያ ቢልድ የተባለው የመረጃ ምንጭም የዘገበው። እንግዲህ ሪያል ማድሪዶች ብቸኛ የሚፈልጉት የተከላካይ ስፍራ ተጫዋች አይደለም እንግዲህ ኒኮላ ሽሎተርቤክ፣ ነገር ግን ማርክ ጉሂንም ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። ማርክ ጉሂን ለማስፈረምም ከስፔን ክለቦች በኩል ጠንካራ የሆነ ፍላጎትም አለ። ተጫዋቹንም በተመለከተ በቀጣይ የዝውውር መስኮትም ከ5 እስከ 6 ያላነሱ ክለቦችም ከባድ ፉክክር እንደሚያደርጉበት ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ሪያል ማድሪድ እንግሊዛዊውን የክሪስታል ፓላስ ተጫዋች የሆነውን ደግሞ ማርክ ጉሂን ብቻ ሳይሆን ሌላኛውንም እንግሊዛዊ የክሪስታል ፓላስ ተጫዋች የአማካይ ስፍራ ተጫዋች የሆነው አደም ዋርተንንም ለቀጣዩ የክረምት የተጫዋቾች የዝውውር መስኮት የመሃል ሜዳ የዝውውር ኢላማ ውስጥ እንዳደረጉት ነው እየተገለጸ የሚገኘው። ዲያሪዮ አስ እንደዘገበው ከሆነ ሪያል ማድሪድ በአደም ዋርተን ላይ በጣም ትልቅ የሚባል ፍላጎት አለው። ለወደፊቱም የአማካይ ስፍራውን እንዲመራለትም ጭምር ፍላጎት እንዳለው ነው የተገለጸው። ነገር ግን ሪያል ማድሪድ ይህንን ተጫዋች በመፈለጉ ጉዳይ ላይ ብቸኛው ክለብ እንዳልሆነ በተደጋጋሚ እየተገለጸ ይገኛል። የእንግሊዝ ክለቦች እነ ቼልሲ፣ እነ ማንቸስተር ዩናይትድም አደም ዋርተንን ለማስፈረም በተደጋጋሚ ፍላጎት ያላቸው ክለቦች እንደነበሩ ሲገለጽ ነበር። በክረምት የተጫዋቾች የዝውውር መስኮት በተለይ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። መጀመሪያ ግን በእርግጥ ካርሎስ ባሌባን የመጀመሪያ ምርጫቸው አድርገውት እንደነበረ ቢታወስም ማለት ነው። ነገር ግን ሪያል ማድሪዶች ብቻ ሳይሆኑ የእንግሊዝ ክለቦችም አሁን ላይ ይህንን ተጫዋች ለማስፈረም ፍላጎቶች እንዳላቸው ነው እየተገለጸ የሚገኘው ብሏል ዲያሪዮ አስ በመረጃው ነው ይህንን መረጃ እያወጣ የሚገኘው። ሌላኛው ከሪያል ማድሪድ ጋር በተያያዘ የሚነሳው ደግሞ ጋሪ ሊንከር የሰጠው ሀሳብ ነው። ሊቨርፑል በእውነቱ ትሬንት አሌክዛንደር አርኖልድን እንደናፈቀ እየተመለከትኩኝ ይገኛለሁ ሲል ይናገራል። በማጥቃቱ ሊሰጥ የነበረውን ጥቅም በማንም አይተኩለትም። ትሬንት በዛ ቦታ ላይ የተለየና ብቸኛ ተጫዋች ነው። መሐመድ ሳላ ትሬንትን አጥቶታል። በዛ መስመር ላይ የሚገርም ጥምረትም እንደነበራቸው የምናስታውሰው ጉዳይ ነውና መሐመድ ሳላ ይህንን ተጫዋች እንዳጣው ምን ይሰማኛል ሲልም ጭምር ይናገራል። በመከላከሉ ያለበትን ጥቃቅን ድክመት ማውራት ማቆም አለብን፣ ምክንያቱም ከማጥቃቱ የሚሰጠንን ጥቅም ደግሞ ከማንም በላይ ነውና ከማንም ይህንን የማጥቃት እንቅስቃሴ ልታገኝ አትችልም ሲል ነው ጋሪ ሊኒከር ሀሳቡን የተናገረው። ሁዋን ማርቲኔስ ከረጅም ጊዜ በኋላ ወደ ዋናው ቡድን እንደተቀላቀለ ደግሞ የሚያሳዩ መረጃዎች ወጥተዋል። በሪያል ማድሪድ በኩል ሻቪ አሎንሶና አርቤሉዋ ተጫዋቹን በደንብ እንዲያገግም ለካስቲያ ቡድን የተወሰኑ ጨዋታዎችን እያደረገ እንዲቆይም ከተስማሙ በኋላ አሁን ላይ ተጫዋቹ ከዋናው ቡድን ጋርም ልምምድ የሚሰራበት ጊዜ ላይ እንደሆነ ነው የተነገረው። ሻቪ አሎንሶ አሁን ላይ ተጫዋቹን በቅርበትም ይፈልገዋል የሚል መረጃ ነው ማርካ እያወጣ የሚገኘው። ትናንትና ምሽት የፖርቱጋል የአመቱ ምርጥ እጩ አሸናፊ ፕሮግራም ክሪስቲያኖ ሮናልዶ የሀገሪቱ ምርጥ ተጫዋች በመባል መመረጡ ነው ትናንትና ይፋ የተደረገው። እንግዲህ የተለያዩ ጉዳዮችም ተነስተውበታል። ከነዚህ መካከል ክሪስቲያኖ ሮናልዶ ከሽልማቱ በኋላ ሀሳቦቹን ሰጥተዋል። አንዳንዶች እኔን ለማየት እንደሚደክማቸው አውቃለሁ፣ ነገር ግን አሁንም ለብሔራዊ ቡድንና ለእግር ኳስ ብዙ የምሰጠው ነገር እንዳለ ግን አምናለሁ። ስለዚህም ለተጨማሪ ጥቂት ዓመታት መጫወቴን መቀጠል እፈልጋለሁ ሲልም ጭምር ነው ክሪስቲያኖ ሮናልዶ የተናገረው። በእውነቱ ፈርቻለሁ። ቤቴ ውስጥም ብዙ ሽልማቶች አሉ። ይህ ሽልማት ግን ከተሰጡኝ ሁሉ የላቀ ነው፣ ምክንያቱም በትልቅ መድረክ ያገኘሁት የመጨረሻው ሽልማት ይመስለኛል ሲልም ጭምር ነው ክሪስቲያኖ ሮናልዶ እየተናገረም የሚገኘውና ትናንትና ሽልማት እንደተበረከተለት ነው የተገለጸው። ለኔ ከናንተ ጋር መሆን ትልቅ ክብር ነው። ግባችን ለሚቀጥሉት 2 ግጥሚያዎችን በማሸነፍ ለዓለም ዋንጫው ማለፍ ነው። የዓለም ዋንጫ በቅርቡ ይመጣል። እናም ደግሞ እኛ አሁን ላይ ብቻ ትኩረት ማድረግ ያለብን ህልማችንን ለማሳካት ነው ሲልም ጭምር ነው ክሪስቲያኖ ሮናልዶ
ሀሳቡን የሰጠው። ሌላኛው የተናገረው ነገር ቤት ውስጥ አንዳንድ ሽልማቶች አሉኝና ይህ ሽልማትም ትልቁ ሽልማት ይሆናል ሲልም ጭምር ተናግሯል። ክሪስቲያኖ ሮናልዶ የፖርቱጋል ፉትቦል ሽልማትን ነው ትላንትና እንዳሸነፈም እየተመለከት ነው። ለተወሰኑ ዓመታት መጫወትም መቀጠል አለብኝ ብሏል ሮናልዶ። ለሁሉም አሸናፊዎች ለስነ ስርዓቱ ፕሬዝዳንትና እዚህ ምሽት ለተገኙ ሰዎች በሙሉ እንኳን ደስ አላችሁ ሲልም ጭምር ተናግሯል። እናም ደግሞ ያበቅ ይመስለኛል መልካም ምሽትም ይሁንላችሁ ሲል ክሪስቲያኖ ሮናልዶ ትላንትና ከሽልማት ስነ ስርዓቱ በኋላ የተናገረው ሐሳብ ነው። አልናስር አውሮፓ ላይ መፎካከር ይችላል ብሏል። ኪንግስሌ ኮመን ነው ይህንን ሐሳብ እየሰጠ የሚገኘው። በተለይ በባየር ሚኒክ ቤት ጥሩ ጊዜያቶችን ካሳለፈ በኋላ ወደ ሳዑዲ አረቢያው ክለብ አልናስር ካመራ በኋላ ጥሩ ጊዜያቶችን እያሳለፈ ነው። ጎሎችን እያስቆጠረ እንደሆነ አሲስቶችንም እያደረገ እንደሆነ እየተመለከትን ነው። አልናስር አውሮፓ ላይ መፎካከር የሚችል ቡድን ነው ብለዋል ኪንግስሌ ኮማን። ፈረንሳዊው ተጫዋች ኪንግስሌ ኮማን ወደ ሳዑዲ አረቢያ በመሄዱ ምክንያትም ለሚቀርቡበት ትችቶች ቦታ እንደማይሰጥ ነው የተናገረው። እኔ እንደማየው ጠንካራ ቡድን አለን ያለው ኪንግስሌ ኮማን አውሮፓ ላይ ተፎካካሪ መሆን እንችላለን ሲልም ነው የተናገረው። ሳዑዲ አረቢያ በመጫወቴም እረሳለሁ የሚል ፍርሃት የለኝም፣ በተቃራኒው መረሳትን የምፈልገው ያ ደግሞ ይጠቅመኛል ሲልም ጭምር ኪንግስሌ ኮማን ይናገራል። ሰዎች ወደ ሳዑዲ አረቢያ መሄድን ተከትሎ ለሚሰጡትም ደግሞ አስተያየት ግድ አይሰጠኝም ሲልም ጭምር ነው እየተናገረ የሚገኘው። ጆርዲ አልባ ጫማውን እንደሚሰቅል ይፋ እየተደረገ ይገኛል። ስፔናዊው የኢንተር ማያሚ የግራ መስመር ተጫዋች የሆነው ጆርዲ አልባ ጫማውን እንደሚሰቅል ነው በይፋ የተናገረው። የቀድሞው የባርሴሎና ታሪካዊ ተጫዋችና ሌጀንድ ጆርዲ አልባ በኢንስታግራም ማህበራዊ ትስስር ገጹ ላይ ውሳኔውን ይፋ አድርጓል። የ36 ዓመቱ ጆርዲ አልባ የ2025 የሜጀር ሊግ ሶከር ውድድር ሲጠናቀቅም ጫማውን በይፋም እንደሚሰቅል ነው የተነገረው። እንግዲህ ጆርዲ አልባ እስከ 2027 የሚያቆየውን የኮንትራት ዋጋ ቢኖረው ሰርሂዮ ቡስኬትስን በመከተልም እግር ኳስን ለማቆምም ወስኗል እየተባለም ይገኛልና በቀጣይ የኢንተር ማያሚ እየተሳተፈበት የሚገኘው የውድድሩ ላይ ሲጠናቀቅም የሜጀር ሊግ ሶከር ውድድር ሲጠናቀቅ ጫማውን እንደሚሰቅል ተናግሯል። 6 የላሊጋ ዋንጫዎችን ማሳካት ችሏል ከባርሴሎና ጋር። አንድ የአውሮፓ ቻምፒየንስ ሊግን አሳክቷል። እንዲሁ ደግሞ የአውሮፓ ዋንጫዎችንም ማሳካት የቻለበትን አጋጣሚ ነው የተመለከት ነው። ከዚሁ ከጆርዲ አልባ ስንብት ጋር በተያዘም ሜሲ ሀሳቡን ሰጥቷል። በግራዬ አንተን ማጣት እንግዳ ይሆንብኛል ሲል ነው ሊዮኔል ሜሲ ሀሳቡን የሰጠው። አርጀንቲናዊው የ8 ጊዜ ባሎን ዶር አሸናፊ ተጫዋች ሊዮኔል ሜሲ የቡድን አጋሩ ጆርዲ አልባን አመስግኗል። ጆርዲ አልባ ጫማውን መስቀሉን ተከትሎ አስቴቱን የሰጠው ሊዮኔል ሜሲ አመሰግናለሁ ትናፍቀኛለህ ሲልም ጭምር ነው የተናገረው። በጋራ ካሳለፍናቸው በርካታ ነገሮች በኋላ ወደ ግራ ተመልክቼ አንተን አለማግኘቴ እንግዳ ነገር የሚሆንብኛል ሲልም ጭምር ነው ሊዮኔል አንድሬስ ሜሲ ሀሳቡን የሰጠው። ኢንተር ማያሚ ሬግሎንን ሊያስፈርም ነው ተብሏል። የአሜሪካ ሜጀር ሊግ ሶከር ክለብ ኢንተር ማያሚ ሰርሂዮ ሬግሎንን ለማስፈረም በንግግር ላይ መሆናቸው ይፋ ተደርጓል። ሰርሂዮ ሬግሎን ባለፈው ክረምትም ከቶትንሃም ጋር ያለው ውልም መጠናቀቁን ተከትሎ ያለ ክለብም ይገኛል የተባለው። ኢንተር ማያሚ በበኩሉ ጆርዲ አልባ ጫማ መስቀሉን ተከትሎ የመስመር ተጫዋች ለማስፈረምም አስበዋል ነው እየተባለ የሚገኘው። ኢንተር ማያሚ አሁን ላይ የ28 ዓመቱን ሰርሂዮ ሬግሎንን እንዲሁ ደግሞ በነፃ ዝውውርም ለማስፈረም መቃረባቸው ነው የተገለጸው። ሉዊስ ዲያዝ ይናገራል። ሃሪ ኬን በሁሉም ነገር የተሟላ ተጫዋች ነው፣ ሁሉንም ነገር ያደርጋል። 3 ግቦችን ያስቆጥራል፣ ጨዋታዎችን ይመራል፣ አልፎ ተርፎም ደግሞ ይፋለማል። እሱ የሚሰራው በሙሉ አስገርሞኛል። ከሱ ጋር መጫወት በመቻሌ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው ሉዊስ ዲያዝ። በሊቨርፑል ከተጫወትኩበት ጊዜ ጀምሮ እና ደግሞ እሱ በቶትናም በነበረበት ጊዜም ብዙ ጎሎችን አስቆጥሬ አውቅ ነበር። ነገር ግን ከሱ ጋር ለመላመድም ጊዜ የልምምድ ጊዜያቶች እንደሚያስፈልጉ ጭምር ነው ቶክ ስፖርት የተባለው የመረጃ ምንጭ እየገለጸ የሚገኘው። ዌስትሃም ዩናይትድ በቶትንሃም እየተፈለገ ባለው ኮከብ ተጫዋች ላይ የዝውውር አቋሙን ይፋ አድርጓል። ይህ የውድድር ዘመን ለዌስትሃም ዩናይትድ አሳዛኝ ጅማሬ እንደሆነ ይታወቃል። እናም ወደፊት ነገሮች ሊባባሱ የሚችሉበት እድልም አለ። ክለቡ በፕሪሚየር ሊጉ ከወራጅ ቀጠና ለመውጣት በሚደረገው ትግል ውስጥም ይገኛል። በ2026 ወደ ሻምፒዮንሺፕ ባይወርድም ምርጥ ተጫዋቹን ግን ሊያጣ ይችላል። በቅርብ ሳምንታት ውስጥ የክለቡ ኃላፊዎች እንግዲህ ጃሮድ ቦወን ሊለቅ ይችላል በሚለው እድል ላይ
መጨነቅ መጀመራቸው ታውቋል። በ2025 የክረምት ተጫዋቾች የዝውውር መስኮት ወቅትም ዌስትሃም ዩናይትድ ፍላጎት ካሳዩ ክለቦች ማስቀረት ችሏል። ነገር ግን 2026 ሲመጣ ይህ እድል ላይኖራቸው ይችላል። ይሁን እንጂ ፒተር ወርክ በፉትቦል ኢንሳይደር በኩል አሁን ላይ እንደገለጸው ከሆነ ዌስትሃም የጃሮድ ቦወንን መውጣት የሚያስብ ከሆነ ግዙፍ ቅናሽም ከተቀበለ ብቻ ነው። ከዚህ በላይ ደግሞ ተጫዋቹ ራሱ ክለቡ ያለበትን ችግር ቢኖርም ለመልቀቅ ምንም አይነት ግን እቅድ የለውም የተባለው። ዌስትሃም ዩናይትድ እሱን ማጣት በጭራሽ አይፈልጉም። እስከ 2030 ድረስም በረጅም ጊዜ ውል ስር ነው ያለው። ስለዚህም ደግሞ በጣም ትልቅ ክፍያ ይጠይቃሉ። ጃሮድ ቦወን ደግሞ ለአድናቂዎቹ ዘንድም ተወዳጅ ነው። እናም በዌስትሃምም ደስተኛና የተረጋጋ ይመስላል። ስለዚህም አሁን ያለው ሁኔታን ጥሎ ለመውጣት የሚያስቸኩል አይመስልም። አሁን ባለው ሁኔታ ከጃሮድ ቦወን ጋር ምንም እየተፈጠረ ያለ ነገር የለም። ዌስትሃም ዩናይትድ እሱን መፍቀድ እንኳን አያስብም፣ ምክንያቱም ለእንደሱ በጣም ተጽዕኖ ፈጣሪ ነው። አሁን ባለው ሁኔታም ሌላ ክለብ ሊወስደውም እስካልሞከረ ድረስም የጃሮድ ቦወን የረጅም ጊዜ የወደፊት እጣ ፈንታ በዌስትሃም ዩናይትድ ውስጥ ነው። በጃሮድ ቦወን የዌስትሃም ተጫዋች እስከሆነ ድረስም ክለቡ እድሉን የመቀየር እድል ይኖረዋል። ኑኖ ኤስፕሬንቶ ሳንቶን በሚቀጥሉት ወራትም ትልቅ ስራ ተደቅኖበታል። እናም ክለቡን ከወራጅ ቀጠናው ማራቅ ከቻለ የዋና ተጫዋቹን መውጣትም በእርግጥም የማይከሰት መሆኑን ያረጋግጣል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዕለተ ረቡዕ የማለዳ የስፖርት የመረጃ ሰዓታችን እነዚህን ይመስላሉ። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።